በየቀኑ ቀብር፣ በየቀኑ ሰለስት፣ ሁልጊዜ ሙታወት በስለት በጥይት አንደበቱ ድዳ ነው። ድዳ ሆኖ ነው የተወለደው። ለምኑልኝ፣ ጸበሏን እምነቷን አምጡልኝ ብዬ ተማጸንኩት። ለመንኳቸው፣ እነሱን አመጡልኝ፣ ለመኑልኝ። ይሄው አንደበቱን ስውሯ ማርያም ከፈተችልኝ። ስሙን ሲጠሩት አቤት አይልም ነበር። ይኸው አቤት ማለት ጀምሯል። አመስግኑልኝ ብሏል። ከፍ አደረጋቸው፣ አመስግኑ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። እጅግ በጣም ደስ የሚሉ ተአምሮችም በስውሯ ማርያም ቤተክርስቲያን እየተነገሩ ነበረ። ፓራላይዝድ የነበረችው ብላቴና ቆማ ተራመደች ተብሎ እጅግ በጣም ብዙ ሰዎችም ምስጋናቸውን እያቀረቡ እንዲሁም ደግሞ ስውሯ ማርያም እናቴ እኔን ረጅሻ እያቀረቡ ነበር። እስኪ ደግሞ ቪዲዮን አይተን እንመለስ። እመቤቴ ማርያም ለኔ ልጄን ድጋሚ ነው የወለደችልኝ። ከምነግራችሁ በላይ እውነት አመስግኑልኝ። አሁን መስከረም 17 ነው ህመሙ የጀመራት። ከዛ እዚህ ከመጣው በኋላ ልክ የዛሬ ወር ሐሙስ ቀን ነበረ በ29 ነው የመጣሁት። በህልሜ ስትሄድ አየሁኝ። ስነቃ ያው ተኝተናል። ተነስተን ወደ ጸበል መጣን። ጸበል ከመጣን በኋላ ተጠምቀን እዚህ የምቀመጥበት ቦታ ነበርኝ ስዕል አድኖ ዋጋ ብድግ ብላ ቁጭ አለች ማለት ነው። የሚካኤል ቀን የማርያም ቀን በ21 ቀን ከእንቅልፏ ተነስታ ቆመች። ይሄው እስካሁን ድረስ አውደ ምሕረቷን እያዞርኩ እያስጠመኩኝ በጸበሏ በእምነቷ ልጄን ዳግም ወልዳልኛለች። በደንብ አመስግኑልኝ። እስኪ አመስግኑ፣ እስኪ ከፍ አደረጋችሁ አመስግኑ። አሜን አሜን። ቤተሰቦች እሷን የሰማች እናታችን እኛንም ተስማን። ይቺ ብላቴና ለብዙ ጊዜ በዊልቸር ላይ እንዲሁም በአልጋ ላይ ተቀምጣ ነበር የምትኖረው የከረመችው። እንዲሁም በስውሯ ማርያም ቤተክርስቲያን ተገኝታ እንደዚህ ቆማ ምስክርነቷን ለመስጠት በቅታለች። እሷንም የሰማች እናታችን ቅድስት ድንግል ማርያም እኛንም ተስማን። እስኪ ደግሞ ሌላ ቪዲዮችን አይተን እንመለስ። ሌላ ደግሞ ቀጣይ ማሳጋችሁ ቪዲዮ ምንድነው? ቤተሰቦች ፓስተር በጋሽ ንግግሮችን እየተናገረ ነበር። ቤተክርስቲያኖች የሚቃጠሉት ድሮ በሰሩት ግፍ ነው። አባቶች ብለው አባቶች በጸለዩ ቆመው ባስቀደሱ ይህ ነገር አይገባቸውም ብለው ብዙ ሰዎች ተቃውሟቸውን አንስተው ነበር። ታዲያ በዚያ ጉዳይ ላይ ይቅርታ ጠይቅ ተብሎ እኔ በጭራሽ ይቅርታ አልጠይቅም ብሎ በድጋሜ ብዙ ኦርቶዶክሳውያኖችን የሚያናድ ቪዲዮ ለቆ ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። ቆዩም ኦርቶዶክሳውያን ይህንን ቪዲዮ ስክሮል አሁንም ፍትህ ለአርሲ ኦርቶዶክሳውያን እያላችሁ እንድትጽፉ እጠይቃችኋለሁ። ዛሬ በጉን አጀንዳ የሚያደርግ የለም ማለቴ በጋሻውን አጀንዳ አናደርግም። የፈለገ ቪዲዮ ብትሰራ የፈለከውን ሐሳብ ብትሰነዝር ላንተ የሚሆን ጊዜና ሰዓት ስለሌለን አጀንዳ አናደርግም። አጀንዳችን ትኩረታችን ስለ አርሲ ባለማይተቦች ብቻ ይሆናል። ትኩረት ለአርሲ ኦርቶዶክሳውያን። ያው ቤተሰቦች ከአንደበቱ ሲናገር የነበረው ንግግር ይሄን ይመስል ነበር። እጅግ በጣም አሳፋሪ የሆነ ንግግር ነው የሚናገረው። ምክንያቱም እኛ ኢትዮጵያውያኖች የምንታወቀው ማንኛውም ሰው ከየትኛውም አይነት ሰው ጋር ሲጣላ በይቅርታ ነው የሚተላለፈው። አሁን የተነሳው እንኳን ግርግርና ንግግር እንኳን እንዲቀዘቅዝ ይቅርታ አድርጉልኝ ብሎ እንኳን መጠየቅ ከብዶት እንደዚህ ነበር ለህዝብ ነፍቶ ሲናገር የነበረው። ፍትህ በአርሲ ለሞቱ ኦርቶዶክሳውያን ያላችሁ እናንተም ኮሜንት ላይ ኮሜንቱን ጻፍ ማድረጋችሁን አትርሱ። ወደ ኔክስት ቪዲዮ በድጋሚ ደግሞ ሌላ ማሳያችሁ ቪዲዮ ምንድነው? ቤተሰቦች በስውሯ ማርያም እንዲሁም ደግሞ በሰሚነሽ ማርያም እጅግ በጣም ድንቅ ተአምሮች ይናገራሉ። እጅግ በጣም ብዙ ሰዎችም የተደረገላቸውን ተአምርም ለሰዎች ያካፍላሉ። እኛም ለደጁ ያብቃን እያለን ኮሜንት ላይ መጻፋችንን አንርሳ። እስኪ ደግሞ አንድ እጅግ በጣም ደስ የሚል የህይወት ታሪክ ሰምተን እንመለስ። አንድ ደግሞ ህይወታችንን ታሪክ ሰምተን እንመለስ። ቤታችን በሁሉም ነገር ቢሞላም የጎደለውን አንድ ነገር ፍለጋ በፊቷ ተንበርክኬ ስቅስቅ ብዬ ያለቀስኩት እንባ አንድ ቀን በቤቴ ውስጥ ለእልልታ ምክንያት ይሆናል ብዬ ፈጽሞ አስቤ አላውቅም ነበር ትለናለች አንዲት እህታችን። ነገሩ እንዲህ ነው። ከ4 ዓመታት በፊት ነበር በቅድስት ቤተክርስቲያን በእግዚአብሔር ፊት ቃል ኪዳን አስረን ትዳር የጀመርነው። እንደ ማንኛውም ሰው ጎጆ እንድንመሰርት ህይወትን እንድናሟላ የምንፈልጋቸው ብዙ መሰረቶች ነበሩ። እኛም ትኩረታችን እሱ ላይ ነበር። ከልጅ በፊት ኑሮ በሚለው ሐሳብ ተስማምተን ከቤተሰብም ጫና ስላልነበረብን በርትተን ሰራን። ፈጣሪም አልነፈገንም።
ተመስገንም ያሰብነውን ሁሉ አሟላልን። ቤታችን በቁሳቁስ ሞላ። ቤታችን ሲሞላ ልባችን ግን አንድ ነገር ጎደለው። አሁንስ በቃ ፈጣሪ በልጅ ይባርከን ብለን እጃችንን ወደ ላይ ዘረጋን። ግን ቀኑ ሳምንትን፣ ሳምንቱ ወርን ወልዶ 1 ዓመት አለፈ። ያሰብነው አልሆነም። ያኔ ተስፋ መቁረጥ ልቤን መግዛት ጀመረ። ቀስ ብላችሁ ትወልዳላችሁ ይሉኝ የነበሩ የቤተሰብ አይኖች አሁን ምንድነው ነገሩ በሚል የጥያቄ እይታ ይመለከቱኝ ጀመር። ውስጤ ክፉኛ ተጎዳ። ሌሊቶቼ በእንባ የተሞሉ የለቅሶ ድምጽ ይሰማባቸው ጀመር። ፈጣሪን በጩኸት ጠየቅኩት። አምላኬ ሆይ እኔን መመልከት አቅቶ ነው? የኔ ነገር ከብዶ ነው? በፊቱ ተንበርክክ ያለቀስኩ። ኪዳነ ምህረትን በጣም ነው የምወዳት። ብዙ ነገር እንዲያውርቼ የማልጨርሰውን ነገር አርጋልኛለች። አንድ ነገር ሲከፋኝ ሲጨንቀኝ አጠገቤ እንደተቀመጠ እንደ ሰው አድርጌ ነው የልቤን ሁሉ የምነግራት። ያኔም እማምላክ አልኳት፣ ለምን ዝም አልሽኝ? እኔ ልጅሽ አይደለሁም? ለምን እንዲህ ትጨክኝብኛለሽ? ሌሎች ስላንቺ የሚመሰክሩልሽን እኔ እንድመሰክርልሽ አልፈለግሽም? ለምን ለኔ ማትፈቅጅልኝም? በፊቷ ስቅስቅ ብዬ አለቀስኩ። ልክ በዚያ ሰሞን ለእህቴ ከሰሚነሽ ኪዳነ ምህረት የመጣ የማር እምነት ሰጥተዋት ነበረ። ከሷ ወስጄ ለ3 ተከታታይ ቀናት እምነቷን እየወሰድኩ አንቺን ጠይቄ አፍሬ አላውቅም። ተመልከቺኝ፣ እኔም እንደ ሰው ልጅ ሰጠችኝ ብዬ ልመስክር ብዬ ተማጸንኳት። ብዙም ሳይቆይ ስለ ቃል ኪዳኗ የሚናገሩ አንድ አባት ቲክቶክ ላይ አገኘው። እኔ ያለሁት ክፍለ ሀገር ነበር። ወዲያውኑ ዕጣንና ጧፍ ገዝቼ ይህን ለእናቴ ኪዳነ ምህረት አድርሱልኝ ብዬ በሚሄድ ሰው ላኩ። የልቤን ነገርኳት። አንቺ ልብሽ አይጨክንም፣ እኔ ልጅሽን ተመልከቺኝ፣ እኔም ቤት እልል ይባልልኝ። የኔ እናት ሳልነግራት የልቤን ታውቃለች። ከነገርኳትና ከለመንኳት 2 ወር እንኳን አልሞላኝም። የልቤ መሻት ተፈጸመ። ጩኸቴ በሳቅ ተለወጠ። እግዚአብሔር ይመስገን። ዛሬ በምልጃዋ ተጎብኝቼ የቆንጅዬ ሴት ልጅ እናት ሆኛለሁ። እናቴ ኪዳነ ምህረት ክብር ይግባት። ለኔ ደረሰች፣ ለናንተም ትድረስላችሁ፣ የልባችሁን መሻት ትፈጽምላችሁ በማለት በደስታ ተሞልታ መልእክቷን ልካልኛለች። እናንተም እንኳን ደስ አለሽ በሏት። ዛሬን ለነገ እንኑር። መልካም ጊዜ። እናታችን ቅድስት ድንግል ማርያም ክብር ይግባት። ለነሱ የደረሰች ለኛም ትድረስልን። ወንድማችን በሱ ፍቃድ ሁለተኛ ታሪኮችን ይዞ መጥቶ እንደዚህ ደስ የሚሉ ነገሮችን ያጋራል። እኔም ለእናንተ ለቤተሰቦቼ ትምህርት ያስገኛችኋል። እንዲሁም ደግሞ ተአምሯንም ስትሰሙ ደጇን ለመርገጥ ያበቃችኋል ብዬ ተገፋፉበታላችሁ ብዬ ስላሰብኩኝ ቪዲዮውን ይዤላችሁ መጥቼ ነበረ። ከዚህ ቪዲዮ እጅግ በጣም ደስ የሚል ተአምር እንደሰማችሁ አልጠራጠርም። አሜን። እኛም ለልጅሽ ያብቃን ያላችሁ እናንተም ኮሜንት ላይ መጻፋችሁን ቀጥሉበት። በርካታ ህዝቦችን ልብ የሰበረ አንድ ተንቀሳቃሽ ቪዲዮ በዚህ በሶሻል ሚዲያ ተጋርቶ ነበር። እሱም ምንድነው አንድ በእድሜ በጣም ገፋ ያሉ እናታችን በዚህ እድሜያቸው የቀን ስራ እየሰሩ ቪዲዮ ተለቆ እጅግ በጣም ብዙ ሰዎችም የተቀባበሉት እጅግ በጣም ብዙ ሰዎችን ያሳዘነ አንድ ቪዲዮ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። እጅግ የበርካቶችን ልብ የነካውና እንዲሁም ደግሞ ችግር አይኑ ጥፋ ያስባለው የምትመለከቱት የእናታችን ምስል በመጦሪያ ጊዜያቸው በእድሜያቸው መጽናናት ሲገባቸው ለልጆቻቸውም ሆነ እንዲሁም ደግሞ ለራሳቸው እንጀራ ለማግኘት ሲሉ አድካሚ ስራ የሚሰሩ እንደዚህ አይነት እንግዲህ እናቶችና አባቶችን መመልከት እንግዲህ እጅግ ልብ ይሰብራል። በመጦሪያቸው ዘመን ዳቦ ለመብላት ወይም ለልጆቻቸው ለማብላት ድንጋይ ሲሸከሙ እንግዲህ መመልከት እጅግ ያማል። እግራቸው መሸከም የማያስችላቸው ጀርባቸው የማይችለውን ከባድ ድንጋይ እንግዲህ በእጃቸው ይዘው ለጉርሻ የሚታትሉት እነዚህ አዛውንቶች እንግዲህ ሰቆቃ ስናይ እንዴት ዝም ብለን እናልፋለን? በእውነት እጅግ ልብ ይሰብራል። እስኪ በዚህ ጉዳይ እናንተም ሐሳባችሁ ውስጡበት። እስኪ ያው ለተመለከታችሁት ነው ቤተሰቦች፣ እባካችሁ እናንተም በአቅራቢያችሁ በምንኖርበት ሰፈር ላይ ያሉ አዛውንቶችን እንዲሁም ደግሞ እንደዚህ በእድሜያቸው የገፋ ሰዎችን ለመርዳት ለማገዝ ያግዛችኋል ብዬ ነበር ይሄ ቪዲዮ ይዤ የመጣው። ቤተሰቦች እኚህ እናታችንን ታሪካቸው ሲሰሙ ምን ያክል አዘናችሁ አስቡት። በዚህ እድሜያቸው ተቀምጠው በሚጦሩበት እድሜያቸው እንደዚህ ተሸክመው ለመብላት በሚጠጣሩበት ሰዓት ላይ በመሆናቸው እጅግ በጣም ብዙ ሰዎች አዝነው ይሄን ቪዲዮ እየተቀባበሉት ነበር። ታዲያ እናንተስ ይሄን ቪዲዮ ውስጥ የሆነ ስሜት ተሰማችሁ? የሚሰማችሁን ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህ ነገር ይጨመር፣ ይህ ነገር ይቀነስ የምትሉት ነገር ካለም ወንድሜ ምክራችሁን እቀበላችኋለሁ። ወደ ኔክስት ቪዲዮ ተነጋገሩ ከነበሩ በልጆች መካከል እርሱም ምንድነው ዘማሪ ቴዎድሮስ ዮሴፍ ለምንድነው በአርሲ ደግሞ ኦርቶዶክሳውያኖች ድምጽ ያልሆናቸው ብለው ብዙ ሰዎች ሐሳብና አስተያየታቸውን ያሰጡ ነበር። እስኪ ለማን ቪዲዮ አይተን ነበር። አንተ ነበርክ በኔ ወንበር እዚህ ጋር ተቀምጠ መናገር የነበረባችሁ አንተ ነበርክ። በነገራችን ላይ
አንተ ነበርክ ልትናገራቸው። አንተ እኮ ስላልተናገርክ እኮ እኛ እየተናገርን ያለነው። እናንተ እኮ ዝም ስላላችሁ ደጅ ይዘጋብናል ብላችሁ ዝም ስላላችሁ ነው እኛ እየተናገርን ያለነው። ቴዲ እናንተ እኮ ብትናገሩ እኮ እኛ እንናገር ነበር። እውነታው ይሄ ነው። ከዛ በተረፈ ፎጣዬ ደርቋል። የዛኑ ቀን ነጠላ ያደረገው እና ልታሳቅቁን አትሞክሩ። ከዛ በተረፈ ለምንም አይደለም ኦርቶዶክስ የሆነው ስለ ዘላለም ነው የሆነው እና ቴዲ ብታስተውል ጥሩ ነው ወንድም። የህዝብ ህመም የቤተ እምነትህ ህመም ካልተሰማ አንተ በእውነት ከስራሃል። እኛ የምንጮህ እውነትን እውነት ለማለት ነው። እውነት ለመናገር አባት የለውም አባት አሉ። አባት ያልሆኑ አባትም አሉ። ነገራችን ላይ እንዳትረሳ። የአባትነት ሚዛን ትልቅ ነው። ይልቁኑ በዚህ ቅዱስ ቤተክርስቲያን አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች፣ ያው ቤተሰቦችን የተመለከታችሁት ነው። ዘማሪ ቴዎድሮስ ድምጽ አልሰጠበትም ምክንያት ባይታወቅም እጅግ በጣም ብዙ ሰዎችም ለምንድነው ድምጹን ያልሰጠው ድምጹን ያላሰማው ለሞቱት ኦርቶዶክሳውያን ብለው ወቀሳን እያቀረቡበት ነበር። እኔም ለእናንተ ይሄን ቪዲዮ ይዤላችሁ መጥቼ ነበር። እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት አላችሁ? የሚሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡ። ማሳያችሁ ቪዲዮ እንደው ቤተሰቦች ቅድም እንደነገርኳችሁ በጋሻው ደሳለኝ እጅግ በጣም የሚያናድና የሚያሳፍር ንግግሮችን እየተናገረ ይገኛል። በዚህ ወቅት ታዲያ እጅግ በጣም ብዙ ሰዎችም ጭራሽ ደግሞ ብሎ ዛቻ እያደረሰብን ነው ወይ ብለው ማዘናቸውን እያሳወቁ ነበር። እስኪ ደግሞ ሌላ ደግሞ ቪዲዮ አይተን ነበር። ይሄን መልእክት የማስተላልፈው ነው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላችሁ ይቅርታ አልተጠየቀበት እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈት ዛሬ እንደዚህ አድርጉልኝ። መጀመሪያ ቪዲዮራይት ኮፒ ሊንክ እያደረጋችሁ እንዲደርሱ አድርጉልኝ። ወንድማችን እንግዲህ በጋሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባረረ በኋላ በራሱ የሃይማኖት ጸጽ ማለት ነው ከቤተክርስቲያን ከተለየ በኋላ እጅግ በጣም ብዙ ነገሮቹ አላስችል ብሎታል። ሁሉ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሱ ናት። ባገኘው አጋጣሚ ሁሉ የሚሰብከው እዛ ቤት እንኳን ሆኖ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያው ሐሜት ቢሆንም ማለት ነውና እንደዚህ የሚያደርገው ሳስበው ደግሞ ናፍቆት ሳይሆን አይቀርምና ወንድማችን ደፈር በልና ያጠፋውን ጥፋት የሰራውን ስተት ሁሉ ቤተክርስቲያን የይቅርታ እጆቿን ዘርግታ ዛሬም ትቀበላለችና እስቲና በቃ ድፈርና አንድ ባል ሚስቱን አልፈልግሽም ብሎ ከፈታ በኋላ ዘወትር ስለሷ ስሟን እያነሳ ባገኘው አጋጣሚ ሁሉ ስለሷ የሚያወራ ከሆነ የነበረው ፍቅር አለቀቀውም ማለት ነው። ደግሞ ሌላ ነገር ወይ ደግሞ ዓለማዊ ነገሮች ስቦት ሊሆን ይችላል እንጂ ሁሌም ካንደበቱ አጠፋ እናታችን ቅድስት ድንግል ማርያም ይህ ነገር ደግሞ ናፍቆቱን ያሳያል። ታዲያ ቤተሰቦች ጄነስ ቪዲዮ ቅድም እናሳያችሁ ስታዩ ምን አይነት ስሜት ተሰማንተስ? በዚህ ጉዳይ ላይ የሚሰማችሁን ሐሳብ በድጋሚ ልጠይቃችሁ። የሚሰማችሁን ሐሳብና አስተያየት በግልጽ ኮሜንት ላይ አስቀምጡ። ሌላ ደግሞ ማሳያችሁ ቪዲዮ ምንድነው ቤተሰቦች ሰሞኑን ሀገራችን ላይ እየተካሄዱ ያሉ ነገሮች እጅግ በጣም የሚያሳዝኑና የሚያስከፉ ናቸው። ታዲያ እስኪ ደግሞ ከሀገራችን ሁኔታ ጋር የተያያዙ አንዳንድ ንግግሮችን እንዲሁም ደግሞ አንድ ደስ የሚል ስብከት ሰምተን እንመለስ። ነፃ አውጪያችን አንድ ቀን መምጣቱ አይቀርም። የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም። የገደለንን መግደሉ አይቀርም። ስውር ነው እጁ፣ ረቂቅ ነው ጉልበቱ፣ የማይታማ ነው ኃይሉ፣ የማይቀር ነው እውነቱ። ዞር ብለን ብናያቸው አስጨናቂዎቻችን የት ናቸው እስክንል ድረስ ጥቂት ጊዜ ብቻ እንዴት ይደንቃል። ጸጥ ሲያደርግ ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። እየተናቅንም ቢሆን እንጠብቀው ወገኖቼ። መጠበቅ ችላ እየተባለ ያማል። ችላ መባል እናውቃለን። መረሳት ያማል። መተው ያማል። ግንስ ነፃ ስለመውጣት ሲባል ትንሽ ጊዜ መጠበቅ። ብዙ ጊዜ እኮ አይደለም፣ ትንሽ ጊዜ በቃ መንትያም ቅጥያም አምሳያም ተወዳዳሪም ተከራካሪም ተፎካካሪም ተነጻጻሪም የሌላት አንድ እውነት እንደ መሰንቆ ጭራለች። እሷን እውነት ጠብቋል። የክርስቶስ መዓዛ በእኛ ውስጥ ይሸተታል። ሰዎች ሁሉ ክርስቲያን እንደሆን ያውቃሉ።
ይህንን ስም አጽንቶ የያዘ ነፃ መውጣቱ አይቀርም። ያልቀየረ፣ ያልተሸማቀቀ፣ ያልተሳቀቀ ነፃ መውጣቱ አይቀርም። ይዘገያል እንጂ ነፃ መውጣቱ አይቀርም። ይሄ እኮ ተመሳስሎ የሚኖርበት ዘመን ነው። አትመሳሰል። ይኸው ትችላለህ። ለኤልዛቤልና ለአክዓብ ሳይሆን ለእግዚአብሔር ያደረሰው አይታያችሁ? የቤተሰቦች ቃሉን ያሰማልን። መምህር ኢዮብ ይመኑም ይህን የመሰለ ንግግሮችን እየተናገሩ ነበር። ምናልባት ደግሞ አንድ ቀን ፈጣሪያችን ነፃ ማውጣቱ እኛን አይቀርም ብለው እጅግ በጣም ደስ የሚል ንግግሮችን እየተናገሩ ነበር፣ እያስተማሩ ነበር። ምዕመናንም እኔም ለእናንተ ይህ ትምህርት ጠቅማችኋል ብዬ ይዤላችሁ መጥቼ ነበር። እስኪ ደግሞ ሌላ ቪዲዮ ደግሞ አይተን ነበር። ነዚህ ያደረስከኝ ጌታዬን ማነኝ ሞላል አይቀርም ሞት ሸለቆዬ እጠብቃለሁና ቀንህን ጌታዬ አታየሎበታል ነሳትንቀኝ ነዚህ ያደረስከኝ ጌታዬን ማነኝ ሞላል አይቀርም ሞት ሸለቆዬ እጠብቃለሁና ቀንህን ጌታዬ ሐዘን ጽናት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማናፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አታሎበታል ነሳትንቀኝ ለዚህ ያደረስከኝ ጌታዬን ማነኝ ሞላል አይቀርም ሞት ሸለቆዬ እጠብቃለሁና ቀንህን ጌታዬ ባለም ስፍራ ባይኖረኝ ብሆንም ጎስቋላ አምላኬ ሆይ ካንተ በቀር አልሄድም ወደ ሌላ ጌታዬ ሆይ በፍለጋ ወጣው ከመቃብር ስመሰክር እኖራለሁ ስራህን ስናገር አታልጎሎበታል ለመነሳትንቀኝ ለዚህ ያደረስከኝ ጌታዬን ማነኝ ሞላል አይቀርም ሞት ሸለቆዬ እጠብቃለሁና ቀንህን ጌታዬ ቀን ለክተህ ጊዜን አይተህ ሰውን የማትከዳ ያለ ወረት ትመጣለህ እኔን ልትረዳ ከኒልያ ወንድሞች ባልስተካከል ማማ ሆነ ከፍ አደረከኝ አንተ ሰው አትል ማታልጎሎበታል ለመነሳትንቀኝ ለዚህ ያደረስከኝ ጌታዬን ማነኝ ሞላል አይቀርም ሞት ሸለቆዬ እጠብቃለሁና ቀንህን ጌታዬ ዋው ዋው ዋው! ቤተሰቦች ያየነው ቪዲዮ እንደሰማችሁት ነው። እጅግ በጣም ነው ደስ የሚለው። ሶሎናና ሄራን ሁላችሁም ነው የምታውቋቸው። እጅግ በጣም ደስ የሚል ነገር ነው እያደረጉ የሚገኙት። ቋንቋይነሽ በሚለው መዝሙሩ የምናውቀው ወንድማችንም ከሶሎናና ከሄራን ጋር በመሆን እንደዚህ ደስ የሚል ዝማሬ እያዘመራቸው እንዲሁ ደግሞ እያገዛቸው ነበረ። ዝማሬ መላእክትን ያሰማልን፣ የአገልግሎት ዘመናችንንም ይባርክልን አድርገው እነሱም መዝሙር ዘምረው እኛም መዝሙራቸውን ለመስማት ያብቃን። ቤተሰቦች ሌላ ደግሞ ማሳያችሁ ቪዲዮ ምንድነው እጅግ በጣም ብዙ ሰዎች የሚወዷቸው እጅግ በጣም ደስ የሚሉ ትምህርቶችን የሚያስተምሩት አባታችን አባ ገብረ ኪዳንም እጅግ በጣም ደስ የሚል ትምህርት እየተናገሩ ነበረ። እስኪ ደግሞ ቪዲዮ አይተን እንመለስ። እስቲ በቀን አንድ መልካም ነገር ለሰው ላድርግ በሉ። እስቲ በቀን ቢያንስ በቀን ለአንድ ሰው መልካም አድርጉ። ለአንድ ሰው ቢያንስ
ለአንድ ሰው በቀን መልካም ካረጋችሁ ሲጠራቀም በአመት ስንት ይመጣል? 365 መልካም ነገር አደረግን ማለት ነው። በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ። በቀን ለአንድ ሰው ክፉ ካረግን እና ከቀጠለ ስንት ክፉ? 365 ክፉን እስቲ በ50 ዓመት አባዙት። አባዝ ማን ነው? እስቲ አንድ ሰው አባዝ በ50 ሲባዛ በ365 አባዛ 18,000 ክፉ ክፋታውን ስናረጅ እንችላለን። ያ ሁሉ ሲራወጥ እዚህ ውስጥ በጣም አስጨናቂ ነገር እውነቴን ነው ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን የሆነ እያንዳንዳችን የሆነ ኃጢአት አለን። መቼ ግን እንደዚያ እንደሆናችሁ ታስታውስታላችሁ? ሁነን ነው ዝም ብለን ያገኘነው አይደል? የሆነ ነገር ሁነን ተገኘነው። በቃ እንዴት እንደሆንኩ አላውቅም በሚለው ሁኔታ ቀለምም ሲጠራቀም አይታወቅም፣ ኃጢአትም ገንዘብም እንደዛው ነው። ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። ለአዲስ ዓመት እቅድ ይኸው ነገርኳችሁ። እንግዲህ በቀን ማንንም ሰው ላለመጉዳት ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? ምንድን ነው ያልኳችሁ? በቀን ማንንም ሰው ምን ላለ ማለት ነው? ላለመጉዳት ማቀድ ማለት ነው። ይሄ ሰዎቹ ክፉ ቢያደርጉብንም መልካም ቢያደርጉብንም ነው። ቀኑን ነው። እኔ ከዚህ በኋላ አትበሉ። እኔ ዛሬ የዚህንን ዓመት ክፉ አላደርግም የሚባል ነገር አይደለም። እለት እለት ነው መስራት፣ በእለት ነው መዘጋጀት። አሁን እኛ ምንድን ነው የምናደርገው? በእቅድ ነው የምንረከው። የዛሬ ዓመት ማነው ይሄን ዓመት ጥሩ ነገር ነው ያሰብኩት ይባላል። ከዚህ ዓመት ውስጥ ለምሳሌ 4 ቀኑ አልፏል። ይህ ዓመት እኮ የሚባለው መስከረም 1 ለጳጉሜን መጨረሻ ምሽት 12 ሰዓት ጀምሮ ይህ ዓመት ነው። ይሄው 4 ቀን አልፏል። ይሄንን ዓመት መልካም እሰራለሁ እንዴ ይሄን ዓመት አትበሉ። ዛሬ በቃ ነገ እንግዲህ ማታ ይታቀዳል። ዛሬ ምሽት ማታ ይታቀዳል። ምን ተብሎ ነው የሚታቀደው? ነገ ማንንም ሰው አልጎዳም፣ እግዚአብሔር ይርዳኝ፣ ነገ ቢያንስ ለአንድ ሰው መልካም አድርጋለሁ። ለአንድ ሰው ውሃ ቀርታችሁ ለሆነ ሰው ልትሰጡት ትችላል። ትንሽም ትሁን ግድ የላችሁ። ለአንድ ሰው መልካም ማድረግ የሚል መርህ እስኪ ያዙ። እስኪ በሉ በስንት? በአንድ ቀን ማለት ደግሞ በቀን ማንንም ሰው አለመጉዳት። እችን ከተለማመድ በስመ አብ ወወልድ ወመንፈስ ቅዱስ ጸደቅን በሉ። ስለዚህ አንዱ ይሄ ዘመንን የምንጠቀምበት ነገር ከዚህ ነው። ከትንሽ ነገር መጀመር። አንዱን የምነግራችሁ ይሄ ነው። አንድ ዘመን ሳያልፈን ስራ እንስራ። ካለፈ በኋላ እነዚህን ማግኘት አንችልም ነው ማስተላለፍ ፈለግኩት። ዘመን መለወጫ የሚያስተምረን ይሄ ነው። ይኸው ቤተሰቦች እንደተመለከታችሁት ነው አባታችን አባ ገብረ ኪዳን የሚያስተምሩት ትምህርት እጅግ በጣም ነው ደስ ይላል። እጅግ በጣም ብዙ ምዕመናኖችም የእሳቸውን ትምህርት ሲሰሙ ደስ ይላቸዋል። ታዲያ ቤተሰቦች ሌላ ደግሞ ማሳከር ምረታብን ትምህርት ናፍቀዋል እየተባለ ነበር። እስኪ ደግሞ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። በቀጣይ ትምህርት የሚያስጨብጡ እንዲሁም ደግሞ ቁም ነገር ያዘሉ ቪዲዮችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንንም ላይክ ማድረጋችሁ